እንደ አቅማችሁ ገንዘብ ኖሯችሁ በተሰሯቸው አዋጭና ወቅታዊ የሆኑ የቢዝነስ ሐሳቦችን ልንገራችሁ። ሁሉም ቢዝነሶች አንድ አይደሉም። አንዳንዶቹ ቢዝነሶች ያከስራሉ፣ አንዳንዶቹ ቢዝነሶች ደግሞ ያተረፋሉ። ለመሆኑ በአሁኑ ሰዓት ላይ ባለንበት ታይም ዓለማችንን፣ ሀገራችንን ወይም ደግሞ እኛ ያለንበትን ሁኔታ ያገናዘበና የተሻለ ትርፍ የሚያስገኙ የቢዝነስ ሐሳቦች የትኛዎቹ ናቸው የሚሉትን ወቅታዊ የቢዝነስ ሐሳቦችን ልነግራችሁ ነው የመጣሁት። የመጀመሪያው ክቡራን ተመልካቾች የማያከስራችሁ ወቅታዊ የቢዝነስ ሐሳብ የጽዳት አገልግሎት ነው። የጽዳት አገልግሎት መስጠት ሊሆን ይችላል። የጽዳት አገልግሎት ቢዝነስ ስትጀምሩ ድርጅት ከፍታችሁም ሊሆን ይችላል። በሙያችሁም ብቻ ቤታችሁ ቁጭ ብላችሁ ዕቃዎችን በመግዛት ብቻ ሊሆን ይችላል። ሁለተኛ የጥገና አገልግሎት። ጥገና ሲባል በርካታ ነው። ቴሌቪዥን ሊሆን ይችላል፣ ቧንቧ ጥገና፣ ኤሌክትሪክ ጥገና፣ ሞባይል ምናምን በርካታ ነገሮች ብቻ ግን ጥገና በሚባል ሰርክል ውስጥ ያሉ ዲሽ ጥገና ሊሆን ይችላል፣ ዲሽ ተከላ ምናምን እነዚህ ጥገና በሚባለው በሚጠቃለለው ውስጥ ያሉ ሙያዎች በአሁኑ ሰዓት ላይ አዋጭና ወቅታዊ የሆኑ የቢዝነስ ሐሳቦች ናቸው። ሶስተኛ ካፌ ነው የምነግራችሁ። ካፌ በርካታ ሰዎች በአሁኑ ሰዓት ላይ ካፌ የሚጠቀሙ ሰዎች አሉና ካፌ ቀለል ያሉ ምግቦችን አሁን እኔ ትልቅ ባርና ሬስቶራንት ወይም ሆቴል አላልኩም፣ ምክንያቱም ከጊዜው ጋር የዋጄ ባቅማችሁ ነው። ብዙ ጊዜ ቪዲዮዎችን የምሰራው እኔ አቅም ለሌላቸው ምንም ዜሮ ካፒታል መነሻ ላላቸው ወይም ደግሞ የተወሰነ መነሻ ካፒታል ላላቸው ሰዎችና መጠነኛ ሁኔታ ላይ ላሉ ሰዎች ነውና ስለዚህ ካፌ አነስተኛ የሆነ ካፌ ባቅማችሁ አሁን ትንሽም ያለው ትልቅም ያለው ካፌ ቢከፍት አሪፍ ቢዝነስ ነው ብዬ ነግራችኋለሁ። ከዛ ምክንያቱም የምትከስሩበት ራሱን የቻለ ሂደት አለው። ያንን ባለመከተላችሁ ወይም ደግሞ መጨረሻ ላይ እናገራለሁኝ። ኮፊ ሃውስ የሚባል ቢዝነስ በአሁኑ ሰዓት ላይ በጣም በርካታ ሰዎች ቡና ተጠቃሚ ናቸው። ቤታችሁን ዲኮር አድርጋችሁ ጽድት አድርጋችሁ በአሁኑ ሰዓት ላይ ከሰራችሁ የማያከስርና ወቅታዊ የሆነ ቢዝነስ ነው። ወቅታዊ ስላችሁ በነገራችን ላይ ይሄ እንደ ጤዛ ጥፍት ልም የሚል አይደለም። ወቅታዊ ማለት ከህዝቡ ጋር አብሮ መሄድ ወቅቱን የዳጀ ወይም ደግሞ ሁልጊዜም አለው የሚልና ሁልጊዜ ትርፍ የምታገኙበት ነው ኮፊ ሃውስ። በኮፊ ሃውስ የከሰረ ሰው ካለ ለምን ከሰረ መጨረሻ ላይ ራሱን የቻለ ምክንያት ስላለኝ እነግራችኋለሁ። እናንተ የከሰራችሁም ሰዎች ሐሳቤን ትጋሩኛላችሁ መጨረሻ ላይ። ከዛ በኋላ ፋስት ፉድ ክቡራን ተመልካቾች ፋስት ፉድ እነ እርጥብን ጨምሮና የተለያዩ ቁርሳና የተለያዩ ነገሮችን መስራት ጠበብ ያለች ቤትም ሊሆን ይችላል። እንዲሁም ደግሞ ሰፋ ያለ ቤትም ካገኛችሁ እንደያቅማችሁና እንደየካፒታላችሁ መጠን ይህንን ፋስት ፉድ ብትሰሩ በገጠርም ስሩ በከተማም ስሩ ይሄኛው ቢዝነስ ወቅታዊ የሆነ አሪፍ ቢዝነስ ነው። እናንተና ይፈታተናችሁም በቀላሉ ልትሰሩት የምትችሉት ነው። ከውጭ ሀገር የሚገቡ ምርቶችን በሀገር ውስጥ መተካት ክቡራን ተመልካቾች በጣም የሚገርም የቢዝነስ ሐሳብ ነው። ይሄንኛውም በጣም ከውጭ ሀገር ውድ የሆኑ የተለያዩ የሀገር ውጪ ምርቶች አሉ። እዚህ ኢትዮጵያ ውስጥ ላይ ምርቶቹን መተካት መስራት የሚቻልበትን እንዴት ነው የምናመርተው? በሀገር ውስጥ በውጭ የሚሰራ የሆነ ነገር ሀገር ውስጥ እንዴት መስራት ይቻላል? አሁንም ቪዲዮ ስለሰራሁኝ መጨረሻ ላይ ፖይንት ነግራችኋለሁ እንዴት እንደምታገኙት ከነ ማብራሪያው። ስለዚህ ለምሳሌ ጋርመንት ሊሆን ይችላል፣ የተለያዩ ልብሶች አስመስሎ የተለያየ ነገሮችን መስራት ሊሆን ይችላል። እንዲሁም ደግሞ እቃዎችን፣ ቁሳቁሶችን፣ ማሽነሪዎችን ሌሎችን በርካታ ነገሮችን አገር ውስጥ ላይ በቀላሉ ማሽነሪዎችን ሰርቶ ወይም ደግሞ ከውጭ የሚመጡ የተለያዩ ነገሮችን በሀገር ውስጥ የማምረት ስራ በአሁኑ ሰዓት ላይ ወቅታዊና አሪፍ ነው። ምክንያቱም ለምንድን ነው ውጭ ሀገር ላይ በአሁኑ ሰዓት ላይ ነዳጅ ተወዶ ጦርነት አለ። በጣም በርካታ እቃዎች ውድ ናቸው አይደለ? ከውጭ ሀገር ወደ ኢትዮጵያ ለማስመጣት። አሁን ላይ ግን እዚህ ብታመርቱት ደግሞ ያንን ምርት ያንን አገልግሎት ያንን ማሽነሪ ሰዎች ምን ያደርጋሉ መሰላችሁ? ከናንተ ከመጠቀም ውጪ አማራጭ የላቸውምና እዚህም ላይ ፎከስ አድርጉበት እላችኋለሁ። ከዛ በኋላ የዴሊቨሪ ስራ ክቡራን ተመልካቾች የዴሊቨሪ በአሁኑ ሰዓት ላይ ከተማውን እየተቆጣጠሩ ያሉ የተወሰኑ ዴሊቨሪ ስራ የሚሰሩ ሰዎች አሉ። በቂ አይደለም። አፕሊኬሽን ፈጥረው በሳይክል በመኪና በተለያየ አይነት መንገድ ዴሊቨሪ የሚሰሩ ሰዎች አሉ። ደግሞ በሳይክልና በእጃቸው ጭምር ወይም ደግሞ በራሳቸው በትራንስፖርት እየተንቀሳቀሱ ጭምር የዴሊቨሪ ስራ የሚሰሩ አሉ። ስለዚህ እውቀቱ ያላችሁ ሰዎች አፕሊኬሽን በማበልጸግ ሊሆን ይችላል ወይም ደግሞ የተወሰነ ካፒታል መነሻ ካላችሁ ከሳይክለኞች ከሞተረኞች እና ከባለ መኪናዎችና ከመልእክት አድራሾች ጋር በመተባበርና በመነጋገር የዴሊቨሪ ስራ ቁጭ ብላችሁ ቢሮ ከፍታችሁ በቀጥታ ከዛ ከሚገኘው የዴሊቨሪ ስራ ላይ ኮሚሽን ስራ እየያዛችሁ ገንዘብ ቤታችሁ ማተም የምትችሉበት የዴሊቨሪ ስራ ነው። ይሄኛውም የጭንቅላት ጨዋታ ይጠይቃል እንጂ በጣም ምርጥ ስራ ነው ልላችሁ ፈልጋለሁ። ከዛ በኋላ የሶሻል ሚዲያ ስራ ሶሻል ሚዲያ ማርኬቲንግ ወይም ደግሞ ሶሻል ሚዲያን ተጠቅማችሁ በፌስቡክ በቲክቶክ በዩቲዩብ ላይ
በርካታ ቢዝነሶች መስራት ለምሳሌ እንደኔ አሁን ዩቲዩብ ላይ ቲክቶክ ላይ ፌስቡክ ላይ የተለያዩ ኮንተንት ይዛችሁ ብትሰሩ አዋጭ ነው አትራፊ ነው ምክንያቱም በአሁኑ ሰዓት ላይ 30-40 ሺህ ብር አይደለም በትንሹ ማለት ነው እስከ 800 ሺህ ብር ድረስ የሚያገኙ ዩቲዩበሮች አሉ በቲክቶክ ላይ የተለያዩ ማስታወቂያዎችን እየሰሩ ገንዘብ የሚያገኙ ሰዎች አሉና ይሄኛው ወቅታዊ ነው ከዛ የማርኬቲንግ ቢሮ መክፈት በሶሻል ሚዲያ ሊሆን ይችላል በነገራችን ላይ እንዳልኳችሁ ነው አሁን በኔ አይታችሁ ከሆነ በዩቲዩብም ሊሆን ይችላል በቲክቶክም ሊሆን ይችላል በፌስቡክ ላይ የተለያዩ ማስታወቂያዎችን ይለቃሉ አንድ ሪል ስቴት ሊሆን ይችላል አንድ ሌላ ፋብሪካ ሊሆን ይችላል ወይ የሆነ ምርትና አገልግሎት እኔ ጋር ይመጣና ትክክለኛነቱን ያው አረጋግጣለሁኝ እንጂ እኔ ምርትና አገልግሎቶችን በማስተዋወቅ ምክንያቱም ቀላል አይደለም 100 ሺህ 200 ሺህ ብር በአንድ ማስታወቂያ 30-40 ሺህ ብር ማስታወቂያ እየተከፈላቸው የሚሰሩ ቲክታከሮች አሉ ስለዚህ እናንተም በቀላሉ ሶሻል ሚዲያ በመጠቀም የሶሻል ሚዲያ ስራ ብትሰሩ አትራፊና አዋጭ እንዲሁም ነው በአሁኑ ሰዓት ላይ ወቅታዊ የሆነ ቢዝነስ ነው እንዴት ነው ሶሻል ሚዲያ የምንሰራው እንመለስበታለን መጨረሻ ላይ በድጋሚ ከኔ ጋር አብራችሁን ቆዩ ሰብስክራይብ ፎሎ ላይክ ሼር ማድረጋችሁን ቀጥሉ እንቀጥላው ነው ኩራና ተመልካቾች አይከፈልበትም ጠቅ አድርጓት ከፊት ለፊታችሁ ያለችውን ከዛ በኋላ ላቢያጁ በአሁኑ ሰዓት ላይ ላቢያጁ የሚያዋጣ ነው ቦታ ካገኛችሁ የመኪና እንቅስቃሴ ያለበት እዛ አካባቢ ላይ ጥሩ ሁኔታ ካለ ግዴላችሁም የላቢያጁ ቢዝነስ አሪፍ ነው አዋጭ ነው በጣም እኔም ከፍቻለሁ በጣም አሪፍ ነው እኔ ብዙ ጊዜ ወደ እናንተ ቢዝነሶችን ሳመጣ ራሴ ገብቼበት ወይ ጓደኞቼ እየሰሩበት ያለውን ቢዝነስ ወይም ደግሞ እንደምንም ብዬ የነዛን ሰዎች ሚስጥር ፈለፍዬ እንደምንም ብዬ እንዲያወሩ አድርጌና እነዛ ሰዎች አለመክሰራቸውን ሳቀው ወደ እናንተ አዋጭ ቢዝነስ ብዬ የምመጣላችሁ ክቡራን ተመልካቾች ስለዚህ ላቢያጆ ላይ አብራችሁ በነገራችን ላይ በላቢያጆ ንግድ ፍቃድ ብዙ ነገር ያሰራችኋል የካፌ ሻይ ቡና እዛው ውስጥ ላይ ማለች ያሰራችኋል በዛው በአንዱ ንግድ ፍቃድ ነው ጎሚስታ ያሰራችኋል ዘይት የመኪና ዘይት ማለት ነው የመኪና ሰርቪስ እዛው ላይ መስራት የምትችሉበት ብልጠትን መጠቀም ያለባችሁ ቢዝነስ ነው ገንዘብ ያላችሁ ሰዎች በቃውን በፊት ተናግሬያለሁ ላቢያጆ ምን ያክል ካፒታል ይፈልጋል እንዴት ነው ፕሮሰሱ እንዴት ነው አሰራሩ ቪዲዮ ሰርቻለሁ አሁን የምትመለከቱበት የራሴ ቻናል ላይ ታገኙታላችሁ ካልሆነ መጨረሻ ላይ አንድ ሰርፕራይዝ አለኝ እነግራችኋለሁ በቀላሉ የምታገኙበት ከዛ በኋላ አስጠኝ ክቡራን ተመልካቾች አስጠኝ ጭንቅላት ያላችሁ ሰዎች ዲግሪ ማስተሬት ያላችሁ ሰዎች በትምህርታችሁ ጂኒየስ ሆናችሁ ግን በቀላሉ በማይረባ ደሞዝ በየቦታው ላይ ያላችሁ ሰዎች ደሞዛችሁን እያገኛችሁ ተቀጥራችሁ እየሰራችሁ እንዴት ነው አስጠኝ መሆን እኮ የምትችሉበት አለ አንዳንድ የሀብታም ልጆችን በአሁኑ ሰዓት ላይ 4-5 ልጆችን ብታስጠኑ ምን ያክል ብር እንደሆነ አስቡት ስለዚህ አስጠኝ መሆን ቲቶር መስጠት ማለት ነው በጣም ብዙ ሰዎች እኔ በቀላሉ እስከ 150 ሺህ ብር ገቢ ያለው ሰው አቃለው ቁጭ ብሎ ዘና ብሎ ጽድት ብሎ ተማሪዎችን ብቻ በሳምንት ፕሮግራም አውጥቶ የተለያዩ ሰዎች ጋር በነገራችን ላይ ጎበዝ ነው በጣም በትምህርቱም ወይ ደግሞ በማስጠናት ደረጃ ጎበዝ ስለሆነ በየቦታው በርካታ ተማሪዎችን ያስጠናልና ስለዚህ እናንተም ዕውቀት ያላችሁ ሰዎች ካላችሁ በደንብ ያህን ነገር አስቡበትና ወደ ጥናት አስጠኝነት ወይ ደግሞ ወደ ቲቶር ፕሮግራም ብትገቡ this is the best way ላችሁ ፈልጋለሁ ከዛ በኋላ የህፃናት ማቆያ ካፒታል ያላችሁም ካፒታል የሌላችሁም ብያለሁ ክቡራን ተመልካቾቼ ስለዚህ ካፒታል ያላችሁ ሰዎች ካላችሁ ህፃናት ማቆያ ሰፈር ላይ ብትከፍቱ በጣም አሪፍ ነው በርካታ ሰዎች በስራ ተጠምደዋል ኑሮ ከብዷቸዋል ልጆቻቸውን ቤት ይዘው የሚውሉ እናቶች በአሁኑ ሰዓት ላይ እየጠፉ ነው ያሉት ምክንያቱም ጥሩ ዛ የህፃናት ማቆያ ቦታ ላይ ሪስክም ወስደው በጣም ጎበዞችም ስለሆኑ ብዙ ሰዎች ማቃቸው ህፃናት ማቆያ ልጆቻቸውን ያስቀምጣሉ ለአንድ ህፃናት ማቆያ 3000 ብር 4000 ብር 5000 ብር ምናምን በወር ይከፈላል ስለዚህ 100 ተማሪ ቢኖራችሁ ምን ያክል እንደሆነ አስቡት 100 ተማሪ ቢኖራችሁ ወይ ደግሞ 100 ህፃናቶችን እዛ ብታቆዩ በወር 4000 ብር ቢሆን 100 ተማሪዎች ስንት ነው 400000 ብር ይመጣ አይደል ክቡራን ተመልካቾች ቢዝነስ ማለት ያ ነው ካልኩሌት አድርጉት ጭንቅላታችሁን ጠበብ የምታደርጉ ሰዎች ካላችሁ ወይም ደግሞ የተወሰነ አመለካከታችሁ ኔጌቲቭ የሆናችሁ ሰዎች ኮሜንት ቦታ ላይ ሄዳችሁ ኔጌቲቭ ትሰጣላችሁ ለምን አንተ አትሰራውም ትላላችሁ ሁሉ ቦታ አለገኝ እንዴ ታሪኬን ወደ ኋላ መለስ ብላችሁ ተመልከቱ ከ10 በላይ ቢዝነሶችን ከፍቼ እየሰራው ነው አሁንም እናንተ ስሩ የኔ መንገድ የኔ ስለሆነ ነው ከዛ በኋላ እንቀጥልና ክቡራን ተመልካቾች ያገለገሉ እቃዎች ገዢና ሻጪ የሚገርም የቢዝነስ ሐሳብ ነው በነገራችን ላይ ብዙ ሰዎች አያውቁትም እኔ አንዳንድ ጊዜ ያገለገሉ እቃዎች ጋር ስትሄዱ አንዳንዴ ፈርኒቸር ታቃላችሁ የሚሸጥበት በላይ ለምሳሌ ሶፋ አልጋ ገዝተን ከምንሸጥበት ፈርኒቸር መሸጫ ወይም ከብረታ ብረት ከሚሰራበት በላይ አንዳንዴ ያገለገሉ እቃዎች ጋር የሚሸጠው ዋጋ በጣም ውድ ይሆናል ምክንያቱም አሮጌ ነው ተብሎ ስለሚታሰብ አንድ አልጋ ሳይጠይቅ ፈርኒቸር ቤት የሆነ ሰው ይሄድና ያገለገሉ እቃ መሸጫ ቤት ገብቶ በውድ ይገዛል እኔ በጣም ይገርመኛልና አለማወቅም ስለሆነ ዞሮ ግን ቢዝነሱ አዋጭ ነው
ሲሸጥ አንድ ቃኛ ጋር ማለት ነው ለምሳሌ ይሄንን ሞባይል ምሸጥ በፈልግ ክቡራን ተመልካቾቼ የገዛውት 30 ሺህ ብር ከሆነ ስሸጥ ምሸጠው 10 ሺህ ብር ነው ስለዚህ ያ ፈላጊና ተፈላጊ ደግሞ ስለዚህ የቸገረው ሰው ደግሞ 30 ሺህ ብር ከሚገዛ 20 ሺህ ብር ለመግዛት ሲንከራተት በቀጥታ የሚሄደው እዛ ያገለገሉና ሻጭ የሆነበት ቦታ ላይ ነው የሚሄደው ክቡራን ተመልካቾች ስለዚህ ያገለገሉበት ቦታ ላይ የትኛውንም ዕቃ በቅናሽ ዋጋ ሰው ሀብታሞች ትንሽ ተጠቅመው ይሸጡታል ዕቃውን ግድ ይላችሁ በቅናሽ ዋጋም ስለሚሸጡት እናንተ በዚህ ቢዝነስ ላይ መግባት ፈልጋችሁም ደግሞ ዕቃውን ገዝታችሁ የምትሸጡበትን መንገድ ያገለገሉ ዕቃዎች ሻጭና ገዢ ሚሊዮነር የሆኑ ሰዎችን አቃሉ አሁንም ጠጋ በላችሁ ተመልከቷቸው በጣም ገንዘብ አላቸው በነገራችን ላይ ገዢና ሻጭ ቤት ያልገዙት የለም መኪና ያልገዙት የለም ጥሩ ኑሮ ነው የሚኖሩትና እነዚህን ታሳቢ ማድረግ የተሻለ ነው ከዛን ቀጥል ክቡራን ተመልካቾቼ የከተማ ግብርና ታቃላችሁ በያስባለ የከተማ ግብርና በከተማ አካባቢ ላይ የተለያዩ የግብርና ስራዎችን መስራት ለምሳሌ ፍራፍሬ አትክልት ሊሆን ይችላል እነዚህ ነገሮችን ካንዱ ቦታ በማንቀሳቀስ ሊሆን ይችላል መሬት ያላችሁ ሰዎች እንዲሁም ደግሞ የከተማ አርሶ አደሮች እንደዚህ የከተማ ግብርና ላይ ብትሰማሩ ከተማ ስለሆናችሁ ሽንኩርት ቲማቲም ድንች ስንት እየተሸጠ እንደሆነ ታቃላችሁና አስቡበት ቆም ብላችሁ ካሁን በፊት ውሃ በቀላሉ እንዴት ይወጣል መሬት ያላችሁ ሰዎች ሰርቻለሁ በደንብ አድርጌ ውሃ በቀላሉ ከመሬታችሁ አውጣታችሁ በግብርና ስራ ላይ ብትሰማሩ በአሁኑ ሰዓት ላይ ሚሊዮነር የምትሆኑበት ነው ከዚሁ ጋር ያይዤ የገጠር ልጆችም በተለይ ደግሞ ከከተማው ባስ ያለ በቁጥር አንድ የሚጠቀሰው የገጠር ግብርና ክቡራን ተመልካቾች የገጠር ግብርና ላይ ገጠር ሁሉም ነገር አመቺ ስለሆነ ገጠር ላይ ብትሰሩ ብትጠቀሙ በጣም አሪፍ ነው ልላችሁ ፈልጋለሁ ክቡራን ተመልካቾች በጣም ቤስት ቢዝነስ ነው ምን እንደሆነ ታቆታላችሁ ብያስባለሁ የገጠር ግብርና ቀደም እንዳልኳችሁ ከተማ ላይ ያለውን ግብርና ወደ ገጠር መውሰድ ነው ገጠር በሰፊው መስራት ይቻላል ገጠር መሬት በደንብ ስላለ ከተማ ላይ ደግሞ አጠር ባለ መልኩ እንስሳት ማርባት እንስሳት ማድለብ እንዲሁም ደግሞ የተለያዩ ነገሮችን መስራት ትችላላችሁ ገጠር ላይም እንዳልኳችሁ የእንስሳ እርባታን ጨምሮ የገጠር ግብርና ላይ ብትሰማሩ ገንዘብ ያላችሁ ሰዎች ባንክ ቤት ከምታስቀምጡ በውጭ ሀገር ስደት ላይ ያላችሁ ሰዎች ቆም ብላችሁ አስቡበት ቤተሰቦቻችሁ እንዳያጠፉባችሁ ተነጋግራችሁ ካሁን በፊት የደረሱኝ የተለያዩ ኢንፎርሜሽኖች ስላሉ ለቤተሰቦቻችሁ ገንዘብ እንዲቀመጥ ልካችሁ ገንዘባችሁን ባዶ ይቀራችሁ እህትና ወንድሞች ያላችሁ በስደት እዚህ ላይ ግን ቆም ብላችሁ አስባችሁ ምናልባት አስፈላጊ ሆነ ከተገኘ የዝግ አካውንትም ቢሆን ከፍታችሁ ዛሬ መንገዶች አመቺ ስለሆኑ ገንዘባችሁን አስቀምጣችሁ ትንሽ ሴቭ ካደረጋችሁ በኋላ ገጠር አካባቢ ላይ በደንብ በመነጋገር ቤተሰቦቻችሁ ጋር 5 ሳንቲም ሳይጠፋ የገጠር ግብርና ላይ ብትሰማሩ እናንተ ከስደት ስትመለሱ ነገር ሀብታምና ሚሊዮነር መሆን ትችላላችሁ ጭንቅላታችሁ ማስፋት ብቻ ነው የሚጠበቅባችሁ የባልትና ስራ ክቡራን ተመልካቾች ባልትና ስራ በጣም አሪፍ ነው ከሰዎች እንቅስቃሴ ጋር የሚሄድ ከሰዎች ጋር አሪፍ የሆነ ቢዝነስ ስለሆነ የባልትና ስራ ላይ ተሰማሩ ታተርፉበታላችሁ በርካቶች እያተረፉበት ነው የተሻለ ትርፍ ነው እንዴም ሙያችሁ ተጠቅማችሁ የምትሰሩት ስለሆነ ባልትና ላይ በጥሩ ሙያ ያላችሁ ሰዎች ተሰማሩበት አሪፍ ቢዝነስ ነው ወቅታዊ ነው ከዛ በኋላ ወፍጮማ አሪፍ ቢዝነስ ነው እንዳልኳችሁ ከባልትና ጋር አብሮ ሊያያዝ የሚችላል ከዛ በተረፈ ደግሞ የሰው ልጅ የህይወት እንቅስቃሴ ጋር የሰው ልጅ አጠቃላይ ካለው ሁኔታ ጋር አብሮ የሚሄድ ስለሆነ ወፍጮ ቤት በጣም አሪፍ ነው በተለይ ደግሞ ከከተማው ባሻገር ገጠር አካባቢ የገጠር መንደር ወይም ደግሞ የከተማ ምንድነው ከተማ ቀመስ ገጠር ቀበሌዎች ላይ ወፍጮ ቤት ብትከፍቱ እጅግ በጣም አዋጪ አትራፊ ነው ከተማም አያዋጣም ማለት አይደለም ከተማም ያዋጣል ከተማ ትንሽ አንዳንድ ነገሮች በዛው ልክ ስለሚወደዱባችሁ ነው ስለዚህ በናፍጣም የሚሰሩ በኤሌክትሪክም የሚሰሩ ወፍጮችን ገዝታችሁ እዚህ ቢዝነስ ላይ ብትሰማሩ ቤስት ቢዝነስ ነው በአሁኑ ሰዓት ላይ ወቅታዊ ቢዝነስ ነው ከዛ በኋላ ሙያተኛ ለሆናችሁ ሰዎች ደግሞ ማሽነሪ ማምረት ቅድም የተወሰነ መጀመሪያ አካባቢ ላይ ለመጥቀስ ሞክሬያለሁ በውጭ ሀገር የሚሰሩ የተለያዩ ማሽነሪዎችን የፈጠራ ችሎታ ያላችሁ እህት ወንድሞቼ ማሽነሪ ላይ ብትሳተፉ በርካቶችን አቅርቤያለሁ ካሁን በፊት ዩቲዩብም ላይ ቲክቶክም ፌስቡክ ላይ አቅርቤያቸዋለሁ የተለያዩ ተሰጥኦ ያላቸው ወጣቶች አሉ የእርሻ መሳሪያዎችን የሚያመርቱ ወፍጮ የሚያመርቱ ሌሎችንም በርካታ ማሽነሪዎችን የሚያመርቱ አሉ እናንተስ ቁጭ ያላችሁ ሰዎች ካላችሁ ገንዘብ ካለው ሰው ጋር በመነጋገር ማሽነሪዎችን ብታመርቱ በአሁኑ ሰዓት ላይ ወቅታዊ የሆነ ቢዝነስ ስለሆነ ተሰማሩበት ልላችሁ ፈልጋለሁ ከዛ ልቀጥልላችሁ አይደል ቀጥል በሉኛ እስኪ ቀጥል ከሆነ ልቀጥል ኮሜንት ቦታ ላይ ጻፉልኝ የተሰማችሁን አንዳች ነገር ኔጌቲቭ ምን ፖዚቲቭ ነገር ኮሜንት ቦታ ላይ አስቀምጡልኝ ዳይቀጥሉ የተወሰኑ ነጥቦችን ልጥቀስላችሁ የድግስ ዕቃ ኪራይ ክቡራን ተመልካቾች በጣም ብዙዎቻችሁም ትጋሩኛላችሁ ብያስባለሁ እስካሁን ባቀረብኳቸውም የቢዝነስ ሐሳቦች የድግስ ዕቃዎች ኪራይ በጣም አሪፍ ነው አንዴ ወንበር ገዝታችሁ ብረት ድስት ሰሃን ድንኳን እና የተለያዩ ነገሮችን ገዝታችሁ አቅም ካላችሁም እስከ መኪና ኪራይ ድረስ ብትሰሩ እጅግ በጣም አዋጭ ሆነ ቢዝነስ ነው በአሁኑ ሰዓት ላይ ቀደም እንዳልኳችሁ ነው ወቅታ
ወቅታዊ ቢዝነስ ማለት ከሰው ልጅ የዕለት እንቅስቃሴና ኑሮ ጋር አብሮ የሚሄድ ቢዝነስ መሆን አለበት። ስለዚህ የድግስ ዕቃ ማከራየት እጅግ በጣም ትርፋማ ያደርጋል። ምርጥ ቢዝነስ ነው። አንድ ዕቃውን ገዝታችሁ ከዛ በኋላ ሁሉ ጊዜም ገንዘብ እየተቀበላችሁ ዕቃችሁን በጥንቃቄ እየተመለሰ ዕቃችሁን በጥንቃቄ እያከራያችሁ በደንብ ደንበኛ እያፈራችሁ ልደት፣ ክርስትና፣ ሰርግ ኤኒ ፕሮግራም ሰዎች ባላቸው ሰዓት ላይ ከቤታቸው 50 ሰው የሚመጣ ከሆነ 50 ወንበር ቤታቸው አይገኝም ከናንተ ነው የሚከራዩትና ስለዚህ እዚህ ላይ ብትሰማሩበት በጣም አሪፍ ነው። ፎቶና ቪዲዮ ቀረጻ በአሁኑ ሰዓት ላይ ወቅቱን የዳጀ ወይም ደግሞ ወቅታዊ የሆነ ቢዝነስ ነው። ቅድም ስነግራችሁ ፎቶና ቪዲዮ የሶሻል ሚዲያ ስራ ሊሆን ይችላል፣ የተለያዩ ማስታወቂያዎችን ሞዴሎችን ሊሆን ይችላል፣ የሰርግ ስራዎችንም ጭምር በጣም አሪፍ ነው። አንድ ሰርግ በአሁኑ ሰዓት ላይ 100 ምናምን ሺህ ብር እየተባለ ያለበት ሰዓት ነው። ስለዚህ በዚህ ስራም ብትሰማሩ ፎቶ ቤትና ቪዲዮ ቤት ብትከፍቱ የተሻለ ትርፍ አለው እላችኋለሁ። የኔ ነገር አያልቅም። በነገራችን ላይ ቢዝነስ በጣም እኔ ጋር እንዲህ ያለው ምክንያቱም እኔ ሀብትሽ የስራ ሰው ነኝ ወይም ደግሞ ቢዝነስማን በመባል እታወቃለሁ። ሳልሰስት ለናንተ ወደ ኋላ ሳላስቀር በርካታ የቢዝነስ ሐሳቦችን ወደናንተ በተለይ ባለፈው አመት 2017 ላይ ከ1000 በላይ የቢዝነስ ሐሳቦችን አቅርቤላችኋለሁ። ከዜሮ ጀምራችሁ እስከ ሚሊዮን ብር የሚኖራችሁ አዋጭና አትራፊ የሆኑ የቢዝነስ ሐሳቦችን ሳቀርብላችሁ ነበር። ወዳጅነታችን አሁንም ይቀጥላል። አንዳንዴ ግን ጥሩ ለሚሰሩ መልካም ለሚሰሩ ሰዎች ክፍያቸው ገንዘብ አይደለም። የምትመለከቱበትን የሶሻል ሚዲያ ፕላትፎርም እኔ ገንዘብ አገኝበታለሁ ሳይሆን ለሌሎች ደርሶ እነዛ ሰዎች በስራው ላይ ተሰማርተው እኔ ነገ ደስታውን አገኛለሁና ስለዚህ ለሌሎች እንዲደርስ ቪዲዮውን ላይክ ማድረግ ሼር ማድረጋችሁን እንዳትዘነጉ። በቀጣይም አሁን የጠቀስኩላችሁ የቢዝነስ ሐሳቦች ወቅታዊ የቢዝነስ ሐሳቦች ናቸው። መጨረሻ ላይ ተወሰነ እንደማስታወሻ ልንገራችሁና ወቅታዊ ያልሆኑ ቢዝነሶችን ከእጅ ወዳፍ የሆኑ ቢዝነሶችን አትስሩ። ለምሳሌ እንደ ላርጎ፣ አጃክስ፣ ሳሙና ምናምን ፈሳሽ እንደዚህ ከሰል ማምረት የሚባሉ በርካታ ቢዝነሶች አሉ። እነዚህ ቢዝነሶች ብዙ ሰዎች በሶሻል ሚዲያ ላይ የራሳቸውን ነገር ከፍ ለማድረግ ወይም ደግሞ በዚህ ቢዝነስ ላይ ስልጠና እየተቀበሉ እነሱ እንኳን አይሰሩትም። በነገራችን ላይ ስልጠና እየተቀበሉ እነዚህን ሰዎች ገንዘብ ለማተም ሲባል ብቻ አዋጭ ናቸው ሚሊዮነር የሚያደርጓችሁ የቢዝነስ ሐሳቦች እየተባለ እናንተ ትከስራላችሁ። ስለዚህ ቢዝነስ አጥኑ። መጀመሪያ ከመጀመራችሁ በፊት የምትከስሩት ለዛ ነው። ከዛ ዋናው ነገር ደግሞ ሎኬሽን ነው። ቅድም የነገርኳችሁ ያንዳንዱ ቢዝነሶች ሎኬሽንና የናንተ ጥረት ይፈልጋሉ። እናንተ በምን ጥራችኋል? ሶሻል ሚዲያ ነው። አሁን እንደምታዩት ዘመኑ የሶሻል ሚዲያ ነው። ግሎባላይዜሽን ነው። በቴክኖሎጂ ነው። ቤቱ ቁጭ ብሎ ሰው በሚሊዮን ብር እያገኘ ነው ያለው። ከውጭ ሀገር ዕቃ ያመጡና ቤታቸው ቁጭ ብሎ ሶሻል ሚዲያ ላይ ፖስት አድርገው የግብር የለባቸው ቤት ኪራይ የለባቸውን እየሰሩ ነው ያሉት በነገራችን ላይ። ስለዚህ እናንተ ግን ቁጭ ብላችሁ ከምትጠብቁ ባላችሁ 50 ሺህ ብር የሚኖራችሁ 10 ሺህ ብር የሚኖራችሁ 100 ሺህ ብር የሚኖራችሁ ምክንያቱም ሰርቻለሁ። በዜሮ ምንም ሳይኖራችሁ የምትሰሯቸው የቢዝነስ ሐሳቦችን ሰርቻለሁ። በ10 ሺህ ብር፣ በ50 ሺህ ብር፣ በ100 ሺህ ብር እንዲሁም ደግሞ በተለያዩ በክሬዲት በብድር ከተለያዩ ድርጅቶች ጋር የምትሰሩባቸውን ቁልጭ ያሉ የተለያዩ አይነት ሲስተሞችን ተናግሬያለሁ። የት ምን የሚለውን መጨረሻ ልንገራችሁ። እዚህ ከስር ኮሜንት ቦታ ላይ ሊንክ አስቀምጥላችኋለሁ። ለምሳሌ የጽዳት አገልግሎት፣ የጥገና አገልግሎት፣ ካፌ፣ ኮፊ ሃውስ፣ ፋስት ፉድ፣ ከውጭ ሀገር ዴሊቨሪ ስራ፣ ሶሻል ሚዲያ፣ ላቢያጆ ምናምን እያልኩኝ የጠቀስኳቸው ቢዝነሶች አሉ አይደለ? እነሱን ቢዝነሶች እያንዳንዱ ምንድነው ቢዝነስ ፕላን ይፈልጋሉ። አሁን እናንተ ራሱን የነገርኳችሁ ለምሳሌ ጽዳት አገልግሎት አንድ ሰው መጀመር ቢፈልግ ምን ያክል ካፒታል ያስፈልገዋል የሚለው ማወቅ ይጠበቅባችኋል አይደለ? ከዛ በኋላ ምን እቃዎች ናቸው የሚያስፈልጉት? እቃዎቹን ወይ ማቴሪያሎቹን ግብአቶቹን በቅናሽ ዋጋ የምናገኘው ከየት ነው? እንዲሁም ደግሞ ምን አይነት ሎኬሽን መምረጥ አለብን? ይህንን ስራ ከፍ ለማድረግ ምን አይነት ሲስተም መጠቀም አለብንና በተጨማሪም ደግሞ ሌሎችን ለስራው ቁልጭ አድርገው በቀጥታ ስራውን እንደመጀመር ያክል እንካችሁ የሚል ማስተንተኛ ወይም ደግሞ እንካችሁ የሚል የተለያዩ አይነት ትንተናዎችና በዚህ ቢዝነስ ላይ አጠቃላይ ያለውን የቢዝነስ ፕሮፖዛል አቀርባለሁኝ። እኔ የት ከስር ኮሜንት ቦታ ላይ ሊንክ አስቀምጥላችኋለሁ። ከሀብትሽ ጋር ይሰኛል። ምክንያቱም ሁለቱም ዩቲዩብ ቻናል ላይ ራሱ በቂ አይደለም። ምክንያቱም ሁሉ ቢዝነስ ስለሆነ ነው። እዛ ላይ በደንብ የማስተነትንበት የጽዳት አገልግሎትን በደንብ የሚያወራበት የጥገና አገልግሎትን የሚያወራበት እንዲሁም ደግሞ የተለያዩ የቢዝነስ ሐሳቦችን በደንብ አድርጌ ቁልጭ አድርጌ የማስተነትንበት ስላለ ፊት ለፊት ስክሪኑ ላይ እንደምጽፍላችሁ ከሀብትሽ ጋር የተሰኘ ዩቲዩብ ቻናል ላይ ሊንኩንም ከስራ አስቀምጥላችኋለሁ። እዛ ግቡና ማብራሪያውን በደንብ እያያችሁ እዛ በወረቀት ጽፋችሁ ገንዘባችሁን አዘጋጅታችሁ በቀጥታ ወደ ቢዝነሱ መግባት ትችላላችሁ። ይሄንኛው የምትመለከቱትም ሀብትሽ የስራ ሰው ወይ ደግሞ ቢዝነስማን የሚለው ዩቲዩብ ቻናሉም ሌሎችም በርካታ የቢዝነስ ሐሳቦች ይቀርቡበታል። እዚህም ሰብስክራይብ አድርጉ፣ እዛም ተከታተሉ። ጥቅሙ ለእናንተ ነው። ለኔም ይጠቅመኛል፣ ለእናንተም ይጠቅማችኋል። ይህ ሙዚቃ አይደለም፣ ይህ ፊልም አይደለም፣ ይህ ፕራንክ አይደለም። ምንድነው? ቢዝነስ ነው።
ከስር ኮሜንት ላይ ሳትጽፉልኝ እንዳትወጡ የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ በምን የቢዝነስ ሐሳብ ፈጥኖ ይሰራላችሁ ምን እንዳቀርባላችሁ ትፈልጋላችሁ የሚለውን በቀርቡም በጣም ምርጥ ሰርፕራይዞች አሉ ይዤላችሁ እመጣለሁ በቀላሉ ቤታችሁ ቁጭ ብላችሁ የምትሰሯቸውንና ቢዝነስ ፕላኖቹን በደንብ የምታገኙበትን መንገድ ይዤ እመጣለሁ በአፕሊኬሽን በዌብሳይት እያለቀ ነው ተዘጋጁ አብሮነታችን ይቀጥላል ማዓ ሰላማ